ያፌት የያዙት መኪና ተገለበጠ የሚል ዜና አየሁኝ። አይ እንደሱ አይደለም። እርግጠኛ ነኝ ማለት አሁን ላይ በጣም ብዙ የውሸት መረጃዎች አሉና እባክህን እንደዛ ሊሆን ይችላል። እባክህን እርግጠኛ ነኝ። እርግጠኛ ነኝ። የሚወራው ሁሉ ስለ ያፌት ዜና ነው። አይ እንደዛ ሊሆን አይችልም። እንደዛ ይሆን እባክህን ሚኒሽ። አሁን የት ናቸው? የት ሆስፒታል ናቸው ያሉት? ከገቡበት ሆስፒታል ብዙም ሳይቆዩ የግል ዶክተራቸውን ይዘው እንደወጡ ነው የሚወራው። የት ሊሆኑ ይችላሉ? ቤት ሊሆኑ ነው የሚችሉት። በቃ ለወንድሜ ልንገረው። ለወንድሜ መንገር አለብን። አያያይ እንደዛ እንዳታረጊ። ገነትና ናታን በፍጹም መስማት የለባቸው። መጀመሪያ ራሳችንን የት እንዳሉ እናጣር። ባይሆን ለቤዝ ነገር ያ ቤዝ። እሺ ልንገራትና ወጥ ተጠብቀን በቃ እኛ ምን መጣለን። መጣው ወይ ማይ ይሁን ያልወጣልሽማ የሥራ ፍቅር አለሻ። እኛ ራሱ እኮ እንዳንቺ መጠንከር አንችልም። አየኔ ልጅ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ሐረግ ድራማ ክፍል 104 ትላንትና ተለቆ ነበረ። ይሄ ድራማ እንግዲህ በስተመጨረሻው ያየሁት ድራማ በጣም ነው የደነገጥኩትና እንግዲህ ይሄ ድራማ ያፌትና ኤፍራታ አብረው ሲሄዱ ስለ ናታ ደውሎ ሲያወራ ዛሬ ማታ ናታን ካላስያዛችሁት ናታ ከዛሬ አያልፍም ብሎ ከመኪና ውስጥ ወርዶ እንግዲህ ስለ ናታ ሲያወራ ኤፍራታም ደውላ እያዳመጠች ነበረ። ኤፍራታ ስትደውል ናታ ስልክ አያነሳላትም ነበረ፣ ስልኩ ዝግ ነበረ። እንግዲህ ከዛ በኋላ ውጪ አውርቶ ከጨረሰ በኋላ አንቺ በጣም ብዙ ጊዜ ለናታ ስልክ ትደውይ ነበረ፣ እኔ ደግሞ ስልክሽን ኮንታክት አርጌዋለሁ፣ እንደደወልሽ ግን እሱ አላነሳልሽም ብሎ እንግዲህ ሲነግራት አውርደኝ አቆመው በቃ ሲሉ በቃ በጣም ሲጨቃጨቁ እሱም ከመኪና ጋራ በጣም እየታገለ ነበረና ከዛ እንግዲህ ውድ ተመልካች እንደዛ ሲታገሉ የመኪና አደጋ ግን ማን ላይ እንደደረሰ እንግዲህ በቪዲዮ ገና ሲመጡልን ነው የምናውቀው። ውድ ተመልካች እንግዲህ ትንሽ ጫፉ ላይ አሳይተውናል። በጣም ነው የደነገጥኩት እውነቱን ለመናገር። ገኒም በጣም ምግብ ነይና ቢ ሲሏት ውስጤ በጣም እየደነገጠ ነው። እንደ ዛሬ ሆኜም አላቅም እያለች ነው ገኒ። እንግዲህ ውድ ተመልካች መጨረሻ ላይ ፂ ደግሞ እነ ኤፍራታ ጋር ሄዳ ኤፍራታ ጋር የሄዋንን ፎቶ አይታ ሄዋን እንደታገደችና ያፌት ሄዋንን እንዳሳገዳት ጽዮን ከኤፍራታ ላይ ሰማች። እንግዲህ ያችኛዋ ማነች ቤዛ እያፈላለገቻት ነበረ። ቤዛ እንግዲህ ይሄን ነገር ኤፍራታና ሄዋን እንደሚተዋወቁ አታውቅም ነበረ። ቤዛ በጣም ነው ያዘነችው። ቤዛ ከእንግዲህ በኋላ እኔ ማንንም ሰው አላምንም ብላ በጣም ደንግጣ በጣም አዝናለች። እንግዲህ ውድ ተመልካች
ከዛ ፂ ነች የነገረቻት። ፂ ይሄ ምንም ማለት አይደለም እያለቻት በመካከሉ ስፖርት የሚያሰራት ልጅ ጋር ስትሄድ ልጁን ራሱ አላናግር ብለው ልጁን ራሱ እያኮረፈች ነው። ከእንግዲህ በኋላ እኔ ከሰው ጋራ መጠጋትም አልፈልግም፣ ሰውም ማወቅ አልፈልግም እያለች ነው ቤዛ። እንግዲህ በጣም አዝናለች። ያፌት ሄዋን እንደታገደች እና ሄዋን ፖሊስ እንደሆነች ኤፍራታም ታውቃታለች ማለት ነው። እና እንግዲህ ባለፈው ውድ ተመልካች ሌላ ቪዲዮ ላይ እሷ እንደታገተችና ከታገቱ ልጆች ጋራ እስር ቤት ውስጥ እየተሰቃየች እንዳለች እናንተ ሁላችሁም ታውቃላችሁ። እዚህ ጋር ደግሞ ምንም የማያውቀውን ልጅ ናታን አምጣ ተብሎ በጣም ተይዞ እየተራዋወጠ ነበረ። እንግዲህ ሴትይቷ እኔ የናሊያ እናት ነች። እቺ ደውላ ልጁ የት ነው ያለው ስትል እኔ እሱ ዛሬ ሳይያዝ አይቀርም እኔን ራሱ ይዘውኝ የሆነ ነገር ብዬ ነው ሮጬ ያመለኩት ብሎ ለናሊያ እናት ሲነግር ማትረባ ደግሞ እንደዚህ ብለህ ታወራለህ እንዴ ብላ ተናግረዋለች። እና እንግዲህ ውድ ተመልካች ናሊያም ከወንድሟ ጋር ጣጥታው ሰክር ብለው መጥተው እናቷን ማናገር እንደማትፈልግና የድሮ ቂም ወንድሟን ምን እንዳረገቻት ለሷ የምትነግራት ልጅ ሆና ተገኝታለች። ሴትይቷን ልጆቿ ሁሉ ወንድም ሴትም እየጣሏት ነው። ሴትዮዋ እንግዲህ ይሄን ያክል ምን ክፉ ነገር እያደረገች እንደሆነ አናቅምና ያፌት እዚህ ጋር መኪና እየነዳ ነው። ያፌት መኪና እየነዳ ስልክ እያወራ በጣም አደጋ አድርሶባታል። እንግዲህ በሚመጣ ቪዲዮ ላይ ክፍል 105 ላይ እንግዲህ ደግሞ ምን እንደሚመጣ ያፌት ምን እንደሚያመጣ አብረን እንከታተላለን። ውድ ተመልካቾቼ እና ሰብስክራይብ እና ላይክ ማድረጋችሁን ቪዲዮን እንዳትረሱ። ኤፍራታ ደግሞ እዚህ ጋር ጽዮንን ስታስረዳት ነበረ። ጽዮን ደግሞ ለቤዛ ስታስረዳት ነበረ። ነገሮቹ ሁሉ በጣም የተሳሰሩ ናቸው። እዚህ ጋር ገኒ ምግብ ቢ ስላት ልጄ ትዝ አለችኝ፣ ልጄ ናፈቀችኝ፣ ልጄ ምን ሆና ነው እያለች ነው። ነገሮቹ እንግዲህ ይሄ ድራማ ከየት ወዴት እንዴት እንደሆነ እኛም ልናቀው አልቻልንም። ሁሉም በየቦታው እየተባላ ነው። መጨረሻ ላይ እንግዲህ ማነች እቺ ስሟ ማን ነው ጽዮን እንግዲህ አደጋ ደረሰባት የሚባል ሰማችና ሉሊትን እንደ ሰው ስለማይዋት ለሉሊት ማንም ሰው ያማከራትም ሰው የለ። ሉሊትም እንደ ማንኛውም ሰው ነው ዜናውን የሰማችው። ዜናውን ስትሰማ እንግዲህ በጣም ነው የደነገጠችው። እና ሉሊት ባልገባት ነገር ለገኒም ማነች ቤዛን እያፈላለገቻት ነበረ። እሷና ቤዛን እያፈላለጉ ነው። ስፖርት ቦታ ሁሉ ሄደዋል። የኤፍራታን አደጋ እንደደረሰባት ሊነግሯት እና ቢኒያም እና በመካከሉ ማነች እንትና በመካከሉ እየቀረች ስልክ ለማውራት ትፈልጋለች። ማነች ሉሊት መጨረሻ ላይ ቤዚ ጠብቅኝ እያለች ስልክ ማውራት ትፈልጋለች። ገኒ ጋር ደውላ ገኒ እሷ ስትደውል መቼም አንቺ መልካም ነገር አትናገሪምና ምን ልታወሪ ነው? ምን ልትናገሪ ነው እኔ ጋር የደወልሽው ስትል አንቺ ጥሩውንም መርዶንም ያለኔ የሚነግርሽ ነገር ማን አለሽ እያለቻት ነው። በመካከሉ እንግዲህ ስልኩ ተቋረጠ። ሉሊት መርዶ አቀባይ ነች እንጂ ጥሩ ነገር እንደማታወራ ሁሉንም ነገር ሮጣ እንደምትደርስበት ሁሉም ሰው ነው የሚያውቀው ማለት ነው። እንግዲህ እግዚአብሔር ለበጎ ኤፍራታን ያድርግላት። ያየነው ነገር ጥሩ አይደለም ውድ ተመልካች። እንደገና ደግሞ ገኒ እናት ወላጅ እስከሆነች ድረስ በጣም
ውስጧ ስለደነገጠ እንግዲህ ለበጎ ያድርግለት። ቢንያምን ዜናውን በስልኩ አይቷል። ለእናቱ ላለመናገር በጣም እናቱ እንግዲህ እናቷ ገኒ ሱቅ ውስጥ እየሰራች ነው። ሱቅ ውስጥ እየሰራች እየተገኘች ነው። ውድ ተመልካች እንግዲህ የሚመጣውን ቪዲዮ አብረን እንደምንከታተልና አብረን እንደምናይ እርግጠኛ ነኝ። ነገሮቹ ሁሉ ውስብስብስብ እያለ ነው። እግዚአብሔር ደግሞ መልካሙን እንደሚያጋጥማቸው ለሁላቸውም እኛም ምኞታችን እየገለጥንላቸው ይሄንን ቪዲዮ እስከ መጨረሻ አዳምጣችሁ ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል አሳድጉት። እንግዲህ ሁሉም ነገር ለመና ሆነ። ይሄ ደግሞ ፈልፈላው አፈሪ ብሉና የት ሄዱ ቴሌቪዥኑን አንስተው እያለ ነው። ለዛ ደግሞ አንተ ማናገር ነበረብኝ። እሺ እንደዛ ከሆነ ነገር እናወራለን። ደግሞ ቤት ከገባው በኋላ እንዳትደውልኝ አልኩ። እንዳትደግሙሽ። እሺ በቃ አይደገም። እነዚህ ቆሻሾች ቲቪውን ደግሞ አነሱት። አሁንም አታናግሪኝም? ምንም የማናግርሽ ነገር የለኝም። የኔ ልጅ ጠጥተሻል እንዴ? አዎ ጠጥቻለሁ። እኔም ወንድሜም ጠጥተናል። ምን ልታደርጊን?